የእግዚአብሔር ፕሮቴክሽን ባንተ እጅ ላይ ተመሰረተ አይደለም። እግዚአብሔር አምላክ አንተ ስትደክም፣ አንተ አቅም ስታጣ፣ አንተ ጉልበት ስታጣ ትቶ አይሄድም። የእግዚአብሔር ፕሮቴክሽን ያንተ ድካም እንኳን እያለ የእግዚአብሔር ፕሮቴክሽን የእግዚአብሔር ጥበቃ በህይወት ይገለጣል ማለት ነው። በቀን ብርሃን ውስጥ የእግዚአብሔርን ፕሮቴክሽን ታያለ፣ በጨለማም በጨረቃም ደግሞ የእግዚአብሔርን ፕሮቴክሽን ታያለ። ከምታየውም እግዚአብሔር ያድናል፣ ከማታየውም እግዚአብሔር ያድናል፣ ከሚያቃጥለውም እግዚአብሔር ያድናል፣ ጸጥ ብሎ ከሚዋጋህም ደግሞ እግዚአብሔር ያድናል። የእግዚአብሔር ጥበቃ ብቻውን ባንተ ህይወት ውስጥ ባንተ ኑሮ ውስጥ ባንተ የህይወት ምዕራፍ ባንተ ጀነሬሽን ውስጥ የሱ ፕሮቴክሽን ጮክ ብሎ ይታያል። ያ ማለት ምን ማለት ነው? ደክማህ አትታይም፣ ወድቃህ አትታይም፣ ወድቃህ አትቀርም፣ ተጥላህ አትቀርም። እግዚአብሔር ፕሮቴክት ያደርጋል፣ እግዚአብሔር ያግዛል፣ እግዚአብሔር ይደግፋል፣ እግዚአብሔር ድልን ይሰጣል። ፈቃደኛ ከሆናችሁ ኮሜንት ላይ እግዚአብሔር ስለጠበቀህ አመሰግናለሁ፣ ስለጠበቀኝ፣ ስላስመለጥከኝ፣ ስለጋረድከኝ፣ ነፃ ስላወጣኸኝ። አይገባኝም አንዳንዴ እንዴት እንዳዳከኝ፣ አይገባኝም እንዴት ከምን እንዳስመለጥከኝ አይገባኝም። ግን ፕሮቴክሽን በኔ ህይወት ተገልጧል፣ ጥበቃ በኔ ህይወት ተገልጧል፣ አብሮነት በኔ ህይወት ተገልጧል። አንዳንዱ የገባኝ አለ። ምናልባት የምስጋና ፕሮግራም ማዘጋጀው ምናልባት ለወዳጆቼ ለጓደኞቼ ስለ እግዚአብሔር ጥበቃ የምናገርበት እግዚአብሔር ከዚህ እኮ አዳነኝ፣ እግዚአብሔር ከዚህ እኮ አስመለጠኝ የምልበት የራሴ የሆነ የህይወት ምዕራፍ አለኝ። አንዳንዱ ግን አይገባኝም፣ አንዳንዱን አልረዳውም፣ አንዳንዱን እንዴት እንዳዳንከኝ አላቅም፣ እንዴት እንዳስመለጥከኝ ግን አላቅም። አለው በህይወት አለው፣ ዛሬ አለው፣ እየኖርኩኝ ነው። እግዚአብሔር ሆይ ስለ ጥበቃ አመሰግናለሁ። ይህንን በሉት። እግዚአብሔር ሆይ ስለ ጥበቃ አመሰግናለሁ፣ ስለ ፕሮቴክሽን አመሰግናለሁ። ቤቴን ጠብቃል፣ ህይወቴን ጠብቃል፣ ጤንነቴን ጠብቃል፣ መውጣት መግባቴን ጠብቃል። እግዚአብሔር አመሰግናለሁ። ያንተ ጥበቃ በኔ ቤት በስቷል፣ ያንተ ጥበቃ በኑሬ በስቷል፣ ያንተ ጥበቃ በእያንዳንዱ የህይወቴ ምዕራፍ ውስጥ በስቷል። ጥበቃ ያወራል፣ ጥበቃ ይናገራል፣ ጥበቃ አለው፣ ጮክ ብሎ ይሰማል። የእግዚአብሔር ፕሮቴክሽን የእግዚአብሔር ጥበቃ ከኔ ጋር እንዳለ ይናገራል። ነፍስን የሚያድን የእግዚአብሔር ፕሮቴክሽን ከኛ ጋር መሆኑን በምን እናውቃለን፣ እንዴት እንረዳለን የሚለውን ሐሳብ እናያለን። እንግዲያችሁ ቆይታ ለማድረግ የወሰድኩት ቃል መዝሙር 121 ላይ ስለ እግዚአብሔር ጥበቃና ስለ እግዚአብሔር አብሮነት ዳዊት የሚናገረውን ሐሳብ ነው ማለት ነው። ከቁጥር 5 ጀምሮ ያለውን ሐሳብ አንስተን እንካፈላለን። በሚቀጥለው ደግሞ ከቁጥር 1 ጀምሮ ያለውን ደግሞ ስለ እግዚአብሔር እርዳታ ደግሞ አብሬያችሁ ቆይታ አደርጋለሁ ማለት ነው። በጌታ በኢየሱስ ስም አነባለሁ። እግዚአብሔር ይላል ቁጥር 5 ላይ እግዚአብሔር ይጠብቃል፣ እግዚአብሔር በቀኝ እጅ በኩል ይጋርዳል፣ ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔር አምላክ መውጣትና መግባትን ይጠብቃል ይላል። ቀኝ እጅ የድል ምልክት ነው፣ የኃይል ምልክት ነው። ታስታውሳላችሁ መጽሐፍ ቅዱስ ላይ ደግሞ ሙሴ እስራኤላውያን በሚዋጉበት ጊዜ በሚደክምበት ጊዜ ቀኝ እጁን ከፍ ሲያደርግ እስራኤል ያሸንፋል፣ ዝቅ ሲያደርግ እስራኤል እንዳይሸነፍ ሲደግፉት እንመለከታለን። ስለዚህ ቀኝ የኃይል፣ ቀኝ የብርታት፣ ቀኝ የድል፣ ቀኝ የማሸነፍ ምሳሌ ነው። እግዚአብሔር ይጠብቃል፣ እግዚአብሔርም በቀኝ እጅ በኩል ይደግፋል። ሚንስ እግዚአብሔር አምላክ አንተ ስትደክም፣ አንተ አቅም ስታጣ፣ አንተ ጉልበት ስታጣ ትቶ አይሄድም። የእግዚአብሔር ፕሮቴክሽን ባንተ እጅ ላይ ተመሰረተ አይደለም። የእግዚአብሔር ፕሮቴክሽን ያንተ ድካም እንኳን እያለ የእግዚአብሔር ፕሮቴክሽን የእግዚአብሔር ጥበቃ በህይወት ይገለጣል ማለት ነው። የእግዚአብሔር ጥበቃ በህይወታችን አለ ማለት እግዚአብሔር ፕሮቴክት ያደርገናል ማለት የኛ ጥበቃ የኛ ድካም የኛ ብርታት ሳይሆን የእግዚአብሔር ጥበቃ ብቻውን ባንተ ህይወት ውስጥ ባንተ ኑሮ ውስጥ ባንተ የህይወት ምዕራፍ ባንተ ጀነሬሽን ውስጥ የሱ ፕሮቴክሽን ጮክ ብሎ ይታያል። ያንተ ቀኝ እጅ ሊደክም ይችላል፣ ያንተ ቀኝ እጅ ሊደክም ይችላል። የሆነ ቀን ሊላላ ይችላል፣ የሆነ ቀን ኢነርጂ ታጣለህ፣ የሆነ ቀን ብርታት ታጣለህ፣ የሆነ ቀን አቅም የለህም፣ በቃ ጉልበት ታጣለህ። የእግዚአብሔር ፕሮቴክሽን ግን ካንተ ጉልበት በላይ ነው፣ ከኛ አቅም በላይ ነው። እግዚአብሔር አምላክ ይጠብቃል፣ እግዚአብሔር አምላክ በቀኝ እጅ በኩል ይደግፋል። ያ ማለት ምን ማለት ነው? ደክማህ አትታይም፣ ወድቃህ አትታይም፣ ወድቃህ አትቀርም፣ ተጥላህ አትቀርም። እግዚአብሔር ፕሮቴክት ያደርጋል፣ እግዚአብሔር ያግዛል፣ እግዚአብሔር ይደግፋል፣ እግዚአብሔር ድልን ይሰጣል፣ ኃይልን ይሰጣል ይላል ማለት ነው። ቁጥር 6 ላይ ስትመለከቱ ፀሐይ በቀን አያቃጥልም፣ ጨረቃም በሌሊት ይላል። ታስታውሳላችሁ አይዶን ነው እንግዲህ ግንቦት ላይ ወር ስላለን የፀሐይ ንዳድ ምን ያህል ከባድ እንደሆነ። እኔ በተለይ የፀሐይ አለርጂ ስላለኝ አይኔ ፀሐይ ሲመታው በደንብ ይቀላል ማለት ነው። ስለዚህ ከፀሐይ አያቃጥልህም ሚንስ ፀሐይ ሲመታችሁ ድካም ይሰማችኋል፣ ፀሐይ ሲመታችሁ ኢነርጂያችሁን ታጣላችሁ፣ ፀሐይ ሲመታችሁ ይሄ መካከለኛ ዌዘር እንዳለ ሁኔታ ውስጥ ላይፋችሁን መቀጠል አትችሉም ማለት ነው። እግዚአብሔር አምላክ ጥላ ይሆንሃል፣ እግዚአብሔር
አምላክ ይጋርድሃል። አሁን አንተ ጋር ኢነርጂ የሚያሳጣ ነገር በህይወት ውስጥ አክቲቭ እንዳይሆን በሌሎች ሰዎች ህይወት ውስጥ የሆነው አቅም የሚያሳጣ የሚያጠቁር ጉልበት የሚያሳጣ ምናልባት የፊትህን ውበት የፊትህን ፈገግታ የሚያጠፋ ነገር አንተን እንዳያጠፋ በቀን ፀሐይ አያቃጥልህም። ክብር ለእግዚአብሔር ይሁን። ደግሞ በማታ ጨረቃም በሌሊት ይላል። ታስታውሳላችሁ? ጨለማ ሲባል በኡዳይ ምራችሁ የሚመጣ ነገር አለ ብዬ አስባለሁ። ጨለማ ካለ የትኛውም ነገር አካል መልበስ አይችልም። የትኛውም ነገር መያዝ መጨበጥ መዳሰስ አንችልም ማለት ነው። በቀን ብርሃን ውስጥ የእግዚአብሔርን ፕሮቴክሽን ታያለ፣ በጨለማም በጨረቃም ደግሞ የእግዚአብሔርን ፕሮቴክሽን ታያለ። ከምታየውም እግዚአብሔር ያድናል፣ ከማታየውም እግዚአብሔር ያድናል፣ ከሚያቃጥለውም እግዚአብሔር ያድናል፣ ጸጥ ብሎ ከሚዋጋህም ደግሞ እግዚአብሔር ያድናል። ክብር ለእግዚአብሔር ይሁን። አንዳንድ አደጋዎች አንዳንድ የጠላት ውጊያዎች በቀንም አክቲቭ ይሆናሉ፣ በምሽትም አለ። ሶ እግዚአብሔር ያ አክቲቭ የሆነውን የጠላትን ቀስት ሰብሮ አንተም ፕሮቴክት ያደርጋል፣ እኛም ፕሮቴክት ያደርገናል ማለት። ነፍስን የሚያድን እግዚአብሔር ፕሮቴክሽን በእኛ ህይወት ውስጥ በእኛ ኑሮ ውስጥ ሲገለጥ እግዚአብሔር ከክፉ ሁሉ ይጠብቃል። ስጋዊና መንፈሳዊ ፕሮቴክሽን ይሰጠናል ማለት ነው። ስጋዊና መንፈሳዊ ፕሮቴክሽን ስንል ታስታውሳላችሁ መዝሙረ ዳዊት 91 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። ያ ማለት ምን ማለት ነው? ልዑሉን መጠጊያ ያደረገ ሰው በሱ ፕሮቴክሽን ውስጥ ነው የሚመጣው። ያ ማለት የትኛውም ንዳድ መጥቶ አያገኘውም፣ የትኛውም ቀስት መጥቶ አያገኘውም። በሱ ጥላ ውስጥ ተጋርዶ ይኖራል ማለት ነው። ሶ ክፉ ነገር ወደ አንተ እንዳይቀርብ፣ ክፉ ነገር ወደ አንተ እንዳይገባ የእግዚአብሔር ፕሮቴክሽን እና የእግዚአብሔር ጥበቃ በአንተ ህይወት ውስጥ አለ ማለት ነው። ሶ እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቀናል። ታስታውሳላችሁ ዳዊት በሳውል ጋር በነበረው የህይወት ምዕራፍ ውስጥ ሳውል ክፉ መንፈስ በሚያስጨንቀው ጊዜ ዳዊት መጥቶ በገና እንዲደረድርለት ይጠይቀው ነበር ማለት ነው። እና የሳውል መንፈስ በጣም ከፍተኛ ሲሆን ሳውል አንስቶ ዳዊት በገና ሲደረድር የሳውል መንፈስ ደግሞ ይረጋጋ ነበር ማለት ነው። ሶ የሆነ ቀን ላይ ዳዊት እየደረደረ በገና ሳውል ቀስት ወረወረበት ማለት ይሄ ኤክስፔክት የማታደርጉት የማትጠብቁት ከፍተኛ የሆነ በሳውል በዳዊት ፊዚካል ህይወቱ ውስጥ የታቀደ የተዘጋጀ የሞት ቀስት ነው ማለት ነው። ያ ማለት የዳዊትን ፍጻሜ የዳዊትን ህይወት የዳዊትን ዴስቲኒ የሚያበላሽ ፊዚካል የተገለጠ የጠላት ውጊያ ነው ማለት ነው። በዳዊት በሳውል ህይወት ውስጥ የተገለጠ የጥላቻ ውጊያ ነው፣ የጥላቻ ቀስት ነው ማለት ነው። ሶ የእግዚአብሔር ፕሮቴክሽን በዳዊት ህይወት ውስጥ ከሚታይ የጠላት ውጊያ ከሚታይ የወዳጅ ውጊያ ከሚታይ የጠላት ቀስት እንኳን የሚያመልጥበት ሃሌሉያ መንገዱ እግዚአብሔር ነው ማለት ነው። ሶ ዳዊትን አግኝታችሁ ብትጠይቁት ኦፍ ኮርስ እግዚአብሔር ፕሮቴክት ያደርገኛል፣ ኦፍ ኮርስ ጥበቃውን አይቻለሁ፣ ፕሮቴክሽኑን አይቻለሁ፣ እግዚአብሔር ከጠላቴ ቀስት አድኖኛል። እግዚአብሔር በጣም ሲምፕል ከሆነ ከተወረወረ ፊዚካል ከሆነ ከተገለጠ የሳውል ቀስት አስመልጦኛል። ሶ እግዚአብሔር አምላክ ከክፉ ሁሉ ይጠብቃል። ሶ ልዑሉን መጠጊያ ያደረገ ሰው ከዚህ ቀስት ያመልጣል። ይህንን ፕሮቴክሽን ያገኛል። የምን ፊዚካል ፕሮቴክሽን ያገኛል። ይሄ በምድር በምንኖርበት የእግዚአብሔር ፕሮቴክሽን በእኛ ህይወት ውስጥ ይገለጣል ማለት ነው። ሁለተኛው የነፍስ ፕሮቴክሽን ነው የምናገኘው ማለት ነው። የነፍስ ጥበቃን ደግሞ እናገኛለን። መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ በዮሐንስ ምዕራፍ 17 ላይ የተናገረውን ቃል ታስታውሳላችሁ። እኔ ከዓለም እንድታወጣቸው ሳይሆን በዓለም ሳሉ ከክፉ እንድትጠብቃቸው እንጂ ብሎ እግዚአብሔር አብን ሲለምነውና ሲጸልይ እንመለከታለን። እግዚአብሔር በጎ ፈቃድ በዓለም እየኖርን በዓለም በምንመላለስበት የህይወት ምዕራፍ ውስጥ ክፉ ነገር አለ። ከዚህ ክፉ ነገር ግን ያንተ ፕሮቴክሽን ለልጆቼ ያስፈልጋቸዋል፣ ያንተ ፕሮቴክሽን ለሚከተሉኝ ያስፈልጋቸዋል ብሎ ጌታ ኢየሱስ ክርስቶስ ሲጸልይ እንመለከታለን። ሶ በህይወታችን ውስጥ የእግዚአብሔር ፕሮቴክሽን ከክፉ ደግሞ ያስመልጠናል። ፊዚካሊ ነፍሳችንን ሊያጠቃ ከሚፈልግ ስጋችንን ሊያጠቃ ከሚፈልግ ከየትኛውም የጠላት ቀስት የሚያስመልጠን የእግዚአብሔር ፕሮቴክሽን ነው ማለት ነው። የነፍስ ፕሮቴክሽን እግዚአብሔር ሲሰጠን ከተስፋ መቁረጥ ግራ ከመጋባት ነገ ምን ሆናለሁ ከሚል ስጋት ሃሌሉያ የነፍስ ፕሮቴክሽን ደግሞ እግዚአብሔር ይሰጠናል። ታውስታውሳላችሁ በቃ ብዙ ሰዎች ተስፋ ይቆርጣሉ፣ ብዙ ሰዎች ራሳቸውን ያጠፋሉ፣ ነገ ምን ሆናለሁ ይላሉ። ስለ ነገ ሲያስቡ ጨለማ ይታያቸዋልና ክርስቲያኖች ጋር ስትመጡ ግን ስለ ነገ ሲጠይቁ ተስፋ ይታያቸዋል። ስለ ነገ ሲጠይቁ ኢየሱስ ጌታ ነው፣ ጌታ ይረዳኛል ሃሌሉያ እያሉ ምስጋና ሲያደርጉ ትመለከታላችሁ ማለት ነው። ሶ ጌታ እግዚአብሔር አምላክ የኛ አምላክ በመሆኑ የሰጠን ፕሮቴክሽን የነፍስ ፕሮቴክሽን ነው። ይህ ነፍስ ፕሮቴክሽን ሃሌሉያ ነፍሳችን ተስፋ እንዳትቆርጥ፣ ነፍሳችን ግራ እንዳይገባት፣ ነፍሳችን በቃ ነገ ጨለማ ነው ብላ እንዳትመላለስ ከእግዚአብሔር የተነሳ የነፍስ ፕሮቴክሽን ደግሞ
በህይወታችን ውስጥ ገብቷል ማለት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ጌታ ኢየሱስ ክርስቶስ የተናገረው ቃል በዮሐንስ 10:28 ላይ እኔ የዘላለም ህይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። እኔ የዘላለም ህይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይወስዳቸውም ይላል ማለት ነው። በጣም ይገርማል። እዚህ ጋር የሚናገረው ቃል ስለ በጎቹ ነውና በጎቼ ድምጼን ይሰማሉ ይላል። ሃሌሉያ። በጎቼ ድምጼን ይሰማሉ፣ እኔም ደግሞ በስማቸው አውቃቸዋለሁ ይላል። አይኑ የኔም በጎች አውቃቸዋለሁ፣ ይሰሙኛል፣ እነሱ ደግሞ ይከተሉኛል፣ ያደምጡኛል። ሃሌሉያ። እኔ ለነዚህ ደግሞ የዘላለም ህይወት ሰጥቻቸዋለሁ። ከዚህ ከዘላለም ህይወት የሚያጠፋቸው፣ ከዚህ ከዘላለም ህይወት የሚያጎርላቸው የለም፣ ከእጄ የሚነጥቃቸው የለም ብሎ ይናገራል። ክብር ለእግዚአብሔር ይሁን። በክርስቶስ ኢየሱስ በማመናችን በኩል የዘላለም ህይወት አግኝተናል። ይህ የዘላለም ህይወት ደግሞ ተስፋ በመቁረጥ እንዳንመላለስ፣ ግራ እንዳንጋባ፣ ዲፕረስድ እንዳንሆን፣ በቃ ግራ ገብቶን የት ልሂድ የት ልጥፋ እንዳንል የነፍስ ፕሮቴክሽን ደግሞ በክርስቶስ ኢየሱስ በኩል ተሰጥቶናል። ክብር ለእግዚአብሔር ይሁን። በሶስተኛ ደረጃ ደግሞ እግዚአብሔር አምላክ በፈተና ውስጥ ያለ ጥበቃ፣ በፈተና ውስጥ ያለን ፕሮቴክሽን ደግሞ ጌታ እግዚአብሔር አምላክ ሰጥቶናል ማለት ነው። በፈተና ውስጥ እንግዲህ እግዚአብሔር አምላክ ከፈተና እንድንወጣ አይደለም፣ በፈተና ውስጥ ግን ጸንተን እንድንሄድ ይፈልጋል። የትኛውም ሰው በህይወት ውስጥ የሚመጣበት ፈተና አለ። ታስታውሳላችሁ መጽሐፍ ቅዱስ ላይ የኢዮብን የህይወት ምዕራፍ ስንመለከት ኢዮብ በብዙ ፈተና ውስጥ ያለፈ ሰው ነው። በብዙ ቻሌንጅ ውስጥ ያለፈ ሰው ነው። በዛ ፈተና ውስጥ ደግሞ እግዚአብሔር ጽናትን የሰጠው ሰው ነው ማለት ነው። በየትኛውም የህይወት ከባድ ምዕራፍ ውስጥ ብናልፍ፣ በየትኛውም የህይወት ፈተና ውስጥ ብናልፍ፣ በየትኛውም ከባድ ቻሌንጅ ውስጥ ብናልፍ እግዚአብሔር አምላክ ከፈተና ሊያወጣን ብቻ አይደለም፣ በፈተና ውስጥ ግን የእግዚአብሔርን ፕሮቴክሽን፣ የእግዚአብሔርን ጥበቃ በህይወታችን እንድንመለከት እግዚአብሔር አምላክ ይፈልጋል ማለት ነው። በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 13 ላይ ከሰው አቅም በላይ የሆነ ፈተና አልደረሰባችሁም፣ ነገር ግን ከፈተናው ጋር እንድትችሉ መውጫውን ያደርግላችኋል ይላል ማለት ነው። ያ ማለት ምን ማለት ነው? የእግዚአብሔር ፕሮቴክሽን ከእናንተ ጋር ስላለ በፈተና ውስጥ ተፈትናችሁ አትቀሩም። በፈተና ውስጥ ተስፋ ቆርጣችሁ አትቀሩም። በፈተና ውስጥ ጽናትን ትማራላችሁ፣ ትዕግስትን ትማራላችሁ። ከዛ ፈተና የምትወጡበትን መንገድ ደግሞ እግዚአብሔር ያዘጋጅላችኋል። ታሸንፋላችሁ፣ ወደ ድል ትመጣላችሁ፣ ወደ ፍጻሜ ትመጣላችሁ፣ ወደ ስኬት ትመጣላችሁ። እናንተ በህይወታችሁ የገጠማችሁ ፈተና እግዚአብሔር ፈተና ውስጥ ትቷችሁ ሊሄድ አይደለም፣ ነገር ግን ከፈተና ውስጥ ትወጣላችሁ። በጣም ይገርመኛል። መጽሐፍ ቅዱስ ኢዮብ ወደ ግራ ሄድኩኝ የለህም አለ፣ ወደ ቀኝም ሄድኩኝ የለህም አለ። በቃ ያ ማለት ምን ማለት ነው? እኔ ግራ ገባኝ የለህም፣ ወደምትሰራበት ወደ ግራህም ሄድኩኝ የለህም፣ ወደ ቀኝም ሄድኩኝ የለህም፣ እኔ አላይም፣ አንተ ግን ታየኛለህ ይላል። ከዛ ከፈተንከኝ በኋላ ግን እንደ ወርቅ ነጥሬ እወጣለሁ ይላል ማለት ነው። ያ ማለት ምን ማለት ነው? የእግዚአብሔር ፕሮቴክሽን በፈተና ውስጥ ታየኛለህ፣ እኔ አላይም፣ አይገባኝም፣ አንዳንድ ነገር አልረዳም፣ አንዳንድ ነገር አንደርስታንድ አላደርግም፣ አንዳንድ ነገር ስጠራ የምትሰማኝ አይመስለኝም፣ ስጠራ የምትመልስልኝ አይመስለኝም። አሁን የማልፍበት የህይወት ምዕራፍ ውስጥ እንኳን አንተ ያለህ አይመስለኝም፣ የምትመለከተኝ አይመስለኝም። እኔ ባይመስለኝ እንኳን አንተ እያየኸኝ ነው። እኔ ባልረዳህ እንኳን እየተረዳኸኝ ነው። እኔ ባይገባኝ እንኳን አንተ በማልፍበት የህይወት ምዕራፍ ውስጥ እየፈተንከኝ ነው፣ እየመዘን ለውጤት እያበቃኸኝ ነው። ፋይናሊ እንደ ወርቅ ነጥሬ እወጣለሁ ብሎ ኢዮብ ሲናገር እንመለከታለን። እንደምታውቁት የኢዮብ የህይወት ምዕራፍ በፈተና ተደምድሞ አላለቀም። የኢዮብ የህይወት ምዕራፍ በብቸኝነት ተደምድሞ አላለቀም። የኢዮብ የህይወት ምዕራፍ በማጣት አላለቀም። የኢዮብ የህይወት ምዕራፍ በህመም አላለቀም። የኢዮብ የህይወት ምዕራፍ በብቸኝነት አልተደመደመም። የኢዮብ የህይወት ምዕራፍ ግን በምስጋና ተደመደመ። በእጥፍ ክብር፣ በሁለት እጥፍ ምስጋና፣ በሁለት እጥፍ ነዶ፣ በሁለት እጥፍ ክብር የኢዮብ የህይወት ምዕራፍ እንደተደመደመ እንመለከታለን። እግዚአብሔር አምላክ ኢዮብ ቀድሞ ከነበረው ሁለት እጥፍ አድርጎ ሰጠው ይላል። ኢዮብ ጋር ስትመጡ መስማትንስ በጆሮ ሰምቼ ነበረ። አንተ ፕሮቴክት እንደምታደርግ፣ እንደምትጠብቅ፣ እንደምትረዳ፣ እንደምታግዝ፣ የነፍስ ፕሮቴክሽን፣ የስጋ ፕሮቴክሽን እንደምትሰጥ መስማትስ ሰምቼ ነበር። አሁን ግን እኔ ቤት ወሬ ብቻ አይደለም፣ እኔ ጋር ድምጽ ብቻ አይደለም፣ እኔ ጋር ታሪክ ብቻ አይደለም፣ እኔ ጋር ቃል ብቻ አይደለም። አሁን የማወራው ስቶሪ አለኝ፣ አሁን የምናገረው ታሪክ አለኝ። አሁን ግን አይኔ አየች። ፕሮቴክት ማይ ላይፍ፣ ነፍሴን ፕሮቴክት አድርገሃል። ነፍሴን ሰይጣን እንደፈለገ ሊጠቀምበት አልቻለም። በነፍሴ ላይ ሰይጣን የፈለገውን ሊያደርግ አልቻለም። አንተ ነፍሴን ፕሮቴክት አድርገሃል። ነፍሴን ብቻ አይደለም ደግሞ አጣሁት የምለውን ነገር ሁሉ አሳልፈ ሰጥተኸኛል። ከዚህ የተነሳ ኢዮብ በቃ ከእግዚአብሔር ጋር የሚከራከርበትን ሪዝን እስኪያጣ ድረስ እግዚአብሔር ሲያስገርመውና ሲያስደንቀው እንመለከታለን። ኢዮብ እግዚአብሔርን በቃ ወደዚህ ሀሳብ
ከፈተንከኝ በኋላ እንደ ነጥሬ እወጣለሁ ካለ በኋላ የእግዚአብሔር ፕሮቴክሽን የእግዚአብሔር ጥበቃ በፈተና ውስጥ መጽናትን በፈተና ውስጥ ትዕግስትን በፈተና ውስጥ እምነትን የሚያዳብርልን ነው እንጂ ትቶን የሚሄድ አይደለም ማለት ነው። ለዛ ነው መጽሐፍ ቅዱስ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት ይለናል ማለት ነው። ብዙ ፈተናዎች በህይወታችን ይገጥመናል። አንዳንዶቻችሁ በትዳራችሁ፣ አንዳንዶቻችሁ በሪሌሽንሺፓችሁ፣ አንዳንዶቻችሁ በጤንነታችሁ፣ አንዳንዶቻችሁ በስራችሁ ቻሌንጅ ይገጥማችኋል። ያ ቻሌንጅ ግን የእናንተ ዴስቲኒ አይደለም። ያ ቻሌንጅ ግን የእናንተ ፍጻሜ አይደለም። ሃሌሉያ! የእግዚአብሔር ፕሮቴክሽን የእግዚአብሔር ጥበቃ በህይወታችሁ በኑሯችሁ ይገለጣል ማለት ነው። በጌታ በኢየሱስም በዚህ ቃል እንድትባረኩና ሊፍታፕ እንድትሆኑ እፈልጋለሁኝ ማለት ነው። ጌታ ኢየሱስ ክርስቶስ የጸለየው ጸሎት፣ ጌታ ኢየሱስ ክርስቶስ የለመነው ልመና እኔ ከዓለም እንድታወጣቸው አለምንም፣ ነገር ግን በዓለም ሳሉ ከክፉ ሁሉ እንድትጠብቃቸው እንጂ እንዳለ የእግዚአብሔር ፕሮቴክሽን በክርስቶስ ኢየሱስ በኩል ወደ እናንተ ቤት ገብቷል፣ ወደ እናንተ ህይወት ገብቷል፣ ወደ እናንተ ኑሮ ገብቷል። ወደድንም ጠላንም እኛ ስንመላለስ በህይወት ኑሯችን በህይወት ዘመናችን ክፉ ያንኳኳል፣ ክፉ ይመጣል፣ ፈተና ይመጣል፣ ቻሌንጅ ይመጣል። ነገር ግን ከዚህ ኪዳን የተነሳ የእግዚአብሔር ፕሮቴክሽን በእናንተ ዙሪያ ውስጥ አለ። ከዚህ ከኢየሱስ ክርስቶስ ደም የተነሳ የእግዚአብሔር ፕሮቴክሽን አለ። አሁን በዚህ ሰዓት ይህንን ፕሮግራም የምትከታተሉ ተስፋ የቆረጣችሁ፣ ግራ የገባችሁ፣ ግራ በመጋባት ውስጥ ያላችሁ፣ ስለ ነገ ፍርሃት፣ ስለ ዛሬ ፍርሃት የሚሰማችሁ ሰዎች አላችሁ። የእግዚአብሔር ፕሮቴክሽን ከእናንተ ጋር አለ። የእግዚአብሔር ፕሮቴክሽን አለ ማለት ወዳጆቼ ሆይ ከነፍስ ፍርሃት ያድናቸዋል፣ ከነፍስ ስጋት ያድናቸዋል። ነፍሳችሁን ፕሮቴክት ያደርጋቸዋል፣ ስጋችሁን ፕሮቴክት ያደርጋቸዋል። እያንዳንዱ የህይወታችሁን ምዕራፍ የእግዚአብሔር ፕሮቴክሽን ከእናንተ ጋር ይሄዳል ማለት ነው። ክብር ለጌታ ይሁን። በጌታ በኢየሱስ ወደ ቤታችሁ፣ ወደ ኑሯችሁ፣ ወደ ነፍሳችሁ ይህ ቃል እንዲገባ እናፍቃለሁ። እግዚአብሔር ፕሮቴክት ያደርገኛል፣ እግዚአብሔር ይጠብቀኛል፣ እግዚአብሔር ፕሮቴክሽን ከኔ ጋር አለ። አይገባኝም፣ እግዚአብሔር ፕሮቴክት እያደረገ ነው። አልተረዳውም፣ እግዚአብሔር ፕሮቴክት እያደረገኝ ነው። እማልፍበት የህይወት ምዕራፍ፣ እማልፍበት የህይወት ጎዳና የእግዚአብሔር ፕሮቴክሽን ከኔ ጋር እንዳለ እንኳን ላይገባኝ ይችላል፣ ላልረዳ እችላለሁኝ። እግዚአብሔር ሆይ ትተኸኛል፣ ረስተኸኛል የሚል ዜማ ከልቤ ሊወጣ ይችላል። ነገር ግን የእግዚአብሔር ፕሮቴክሽን ትቶኝ አይሄድም። በቃ ረሳሽኝ አይለኝም፣ ደከምሽኝ አይለኝም። በቀኝ እጁ በኩል ይደግፋል እንዳለ በልጁ በኢየሱስ ክርስቶስ ደም ምክንያት እኔ ስደክም እንኳን የእግዚአብሔር ፕሮቴክሽን ከኔ ጋር አለ። እግዚአብሔር በቀኝ እጅ በኩል ይደግፋል ሚንስ አንተ አትችለውም፣ አንተ አታሸንፈውም፣ አንተ ራስን ፕሮቴክት ማድረግ አትችልም፣ አንተ ራስን መሰወር ማስመለጥ አትችልም። የምትደክምበት ሲዝን አለ፣ አቅም የምታጣበት ሲዝን አለ። ግን የእግዚአብሔር ፕሮቴክሽን ባንተ ህይወት፣ ባንተ ኑሮ፣ ባንተ የህይወት ምዕራፍ ውስጥ አለ። ይደግፋል፣ አለ፣ ያግዝሃል፣ አለ። ሽንፈት መደምደሚያ አይሆንም። እግዚአብሔር አለ፣ ውርደት መደምደሚያ አይሆንም። እግዚአብሔር አለ፣ ማጣት መደምደሚያ አይሆንም። እግዚአብሔር አለ፣ በህይወታችሁ የገጠማችሁ የትኛውን ፈተና የህይወታችሁ ፍጻሜ አይሆንም። እግዚአብሔር ያወጣቸዋል፣ እግዚአብሔር ይረዳቸዋል፣ እግዚአብሔር ያግዛቸዋል። ከኔ ጋር ይህንን እንድትሉ ጋብዛችኋለሁ። እግዚአብሔር ይረዳኛል፣ እግዚአብሔር ይጠብቀኛል፣ እግዚአብሔር ከክፉ ነገር ሁሉ ይጠብቀኛል። እግዚአብሔር የነፍስ ጥበቃ ሰጥቶኛል፣ እግዚአብሔር የስጋ ጥበቃ ሰጥቶኛል። እግዚአብሔር ቤቴን ይጠብቃል፣ ኑሮዬን ይጠብቃል። ሃሌሉያ! ቤተሰቤን ይጠብቃል፣ መውጣት መግባቴን ይጠብቃል። እግዚአብሔር ከክፉ ሁሉ ይጠብቀኛል። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ይህንን ፕሮግራም ለሚከታተሉ ሴት እህትና ወንድሞቼ ጸልያለሁ። ያንተ ፕሮቴክሽን በህይወታቸው እንዲገለጥ፣ ያንተን ፕሮቴክሽን ማስተዋል እንዲጀምሩ፣ መኖር እንዲጀምሩ፣ ከዚህ ፕሮቴክሽን የተነሳ በምስጋና እንዲመላለሱ። ጠብቀኸኛል፣ ረድተኸኛል፣ አግዘኸኛል። ጥበቃ በህይወቴ ተገልጧል፣ አብሮነት በህይወቴ ተገልጧል። ያንተ አብሮነት ከኔ ጋር አለ። ያልወደኩት ስለረዳኸኝ ነው፣ ያልጠፋሁት ስለረዳኸኝ ነው። ጌታው የመጣው ክፉ ነገር ሁሉ ህይወቴን ያላጠፋው ካንተ ፕሮቴክሽን የተነሳ ነው የሚሉበት የምስጋና መንፈስ ወደ ቤታቸው እንዲገባ እግዚአብሔር አባቶ በዚህ ፕሮቴክሽን ውስጥ ኢንጆይ እንዲያደርጉ፣ ስጋት ከልባቸው ከነፍሳቸው ከአእምሯቸው ውስጥ እንዲጠፋ በጌታ በኢየሱስ ስም እንጸልያለን። ጌታ ኢየሱስ ክርስቶስ ይባርካችሁ። በቤታችሁ፣ በኑሯችሁ፣ በእያንዳንዱ የህይወታችሁ ምዕራፍ ይህንን ቃል እያነበነባችሁ ዋሉ። እግዚአብሔር ይጠብቀኛል፣ እግዚአብሔር ይጋርደኛል፣ አይገባኝም፣ እስከዛሬ ረድቶኛል፣ ጠብቆኛል፣ አግዞኛል። ጌታ ኢየሱስ ክርስቶስ እንዳለው ሃሌሉያ ከዓለም እንድታወጣቸው ሳይሆን በዓለም እያሉ ከክፉ ሁሉ እንድትጠብቃቸው እንጂ እንዳለ የእግዚአብሔር ፕሮቴክሽን በክርስቶስ ኢየሱስ ደም በኩል፣ በክርስቶስ ኢየሱስ ሞትና ትንሣኤ በኩል፣ በክርስቶስ ኢየሱስ በማመኔ በኩል ይህንን ፕሮቴክሽን እግዚአብሔር ይሰጥቶኛል። እግዚአብሔር ይደግፈኛል፣ እግዚአብሔር ያግዘኛል፣ እግዚአብሔር ያበረታኛል የሚል ዝማሬ ዴይሊ በህይወታችን ውስጥ እንድንዘምር እግዚአብሔር እንድናመሰግነው እግዚአብሔር ይፈልጋል። የእግዚአብሔር ፕሮቴክሽን እናንተ ቤት ውስጥ አለ። እንዳትጠራጠሩ፣ ግራ እንዳይገባችሁ። እግዚአብሔር
ፕሮቴክት ያደርገኛል፣ ይጠብቀኛል፣ ይጋረደኛል። ክፉ በእኔ ህይወት ውስጥ አይሰራም። ጨለማ በእኔ ህይወት ውስጥ አይሰራም። በቀንም ይጠብቀኛል፣ በምሽትም ይጠብቀኛል። የእግዚአብሔር ጥበቃ ቀን ቀን ሄዶ ማታ ማታ የሚመጣ አይደለም። ማታ ማታ መጥቶ ቀን ቀን የሚሄድ አይደለም። የእግዚአብሔር ፕሮቴክሽን ኤቭሪዴይ ከኔ ጋር አለ፣ ኤቭሪዴይ ከእናንተ ጋር አለ። ስለዚህ ጥበቃ ያለበት አካባቢ የሚኖር ሰው በኮንፈርት ዞን ውስጥ ነው የሚኖረው አይደል? ስጋት አይገባው። የሆነ ነገር ሆናለሁ ብሎ ግራ እንደማይጋባ፣ እንደማይሰጋ፣ እንደማይፈራ ተዘልሎ እንደሚኖር በእግዚአብሔር ፕሮቴክሽን ውስጥ የሱ የህይወት ምዕራፍ እንደሚመላለስ እንደ ደፋር፣ እንደ ብርቱ፣ እንደ ኃያል ሰው በየቀኑ ከእግዚአብሔር ፕሮቴክሽን የተነሳ ሪላክስ እያደረጋችሁ ኢንጆይ እያደረጋችሁ ህይወታችን እንድትኖሩ የእግዚአብሔር በጎ ፈቃድ ነው። የእግዚአብሔር ጥበቃ ይስጣችኋል። እግዚአብሔር ይጠብቃችሁ ብቻ እግዚአብሔር ይጠብቃል ነው የሚለው ቃል። ይጋርድሃል፣ በቀኝ እጅ በኩል ይደግፋል እንደሚል እግዚአብሔር ይጠብቃችኋል። እግዚአብሔር በቀኝ እጃችሁ በኩል ይደግፋችኋል። ደከምኩ ስትሉ፣ አቃተኝ ስትሉ የእግዚአብሔር ፕሮቴክሽን ከእናንተ ጋር ይመጣል። እንዴት እንደበረታችሁ ሳይገባችሁ የጀመራችሁትን ትጨርሳላችሁ። እንዴት እንደጨረሳችሁ ሳይገባችሁ ወደ ምስጋናችሁ ትገባላችሁ። ከገባችሁበት ከየትኛውም ፈተና እንዴት እንደወጣችሁ ሳይገባችሁ ፈተናውን ጨርሳችሁ አጠናቃችሁ ለምስጋና ትበቃላችሁ። እንዴት በቃ ይሄ መልስ የለውም፣ ይሄ ፈውስ የለውም ለተባላችሁ ለየትኛውም በሽታ እንኳን እንዴት እንደዳናችሁ ሳይገባችሁ የምስጋና ፕሮግራም አዘጋጅታችሁ ሴሌብሬት ታደርጋላችሁ። መቼ? የእግዚአብሔር ፕሮቴክሽን በክርስቶስ ኢየሱስ ደም በኩል በክርስቶስ ኢየሱስ ሞትና ትንሣኤ በኩል እናንተ ህይወት ውስጥ እናንተ ነፍስ ውስጥ እንዳለ አምናችሁ በዚህ ቃል ስትመላለሱ ተሰጥቶናል። ፕሮቴክሽን ይመጣል አይደለም፣ ይሰጣል አይደለም፣ ኦሬዲ ተሰጥቷል። ኦሬዲ እኛ ጋር አለ። ኦሬዲ እግዚአብሔር እየጠበቀን ነው፣ እየጋረደን ነው። ለዛ ነው መጽሐፍ ቅዱስ መዝሙር 21 ላይ እግዚአብሔር አምላክ ከዛሬ ጀምሮ እስከ ዘላለም ድረስ መግባትና መውጣትን ይጠብቃል ይላል። ሃሌሉያ! ያመንክ ቀን በቀይ የሱ ፕሮቴክሽን በእኔ ህይወት ውስጥ አለ ብላችሁ ያመናችሁ ቀን የእግዚአብሔር ጥበቃ የእግዚአብሔር ፕሮቴክሽን ከዛሬ ጀምሮ እስከ ዘላለም ድረስ ስትሞት የሚያበቃ አይደለም። እስከ ዘላለም ድረስ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ወይ አንተ ወደ ጌታ ዘንድ እስክትሄድ ድረስ እስከ ዘላለም ድረስ የእግዚአብሔር ፕሮቴክሽን ካንተ ጋር አለ። አንተ ስትወጣ የእግዚአብሔር ፕሮቴክሽን አለ፣ ስትገባ የእግዚአብሔር ፕሮቴክሽን አለ። በገባህበት ሁሉ አይተውም፣ አይጥልህም። በፈተና ውስጥም የእግዚአብሔር ፕሮቴክሽን አለ። በምታልፍበት የህይወት ከባድ ምዕራፍ ውስጥ የእግዚአብሔር ፕሮቴክሽን አለ። ስለዚህ አለ እያልክ ህይወትን እንድትኖር እግዚአብሔር ይፈልጋል። አለ እያል እንድንኖር ይፈልጋል እና በዚህ ደስታ እንድትመላለሱ እግዚአብሔር አምላክ ይርዳችሁ። እግዚአብሔር አምላክ ይርዳል። እምነትን፣ ተስፋን፣ ጽናትን እንድንይዝ እግዚአብሔር ይርዳል። አለ እንድንል ጨለማ ሲመጣ አለ፣ ፀሐዩ ሲያቃጥለኝ አለ፣ በከባድ የህይወት ምዕራፍ ውስጥ ሲሄድ አለ። እግዚአብሔር ይረዳኛል፣ ያግዘኛል፣ ያበረታኛል፣ አቅምን ብርታትን ይሰጠኛል በሚል እምነትና ተስፋ እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ። አሜን ቲቪን ሰብስክራይብ በማድረግ ሼር በማድረግ ቤተሰቦቻችን እንድትሆኑ በጌታ ፍቅር ጠይቃችኋለሁ። ተባረኩ።